የሀዩ ጉድ እንግዲህ የሚያልቅ አይደለም። ሀዩ ለይቶላታል። ዛሬ ደግሞ በላይ ለየት ባለ መታለች ማለት ነው። እንግዲህ ዛሬ ደግሞ ትላንትና የያሲንን ጥርስ ሰብራ በማንከሽከሽ ማለት ነው። እንደውም በድስት ነበር ላወልቅለት ያሰብኩት አለች። ዛሬ ደግሞ እንግዲህ ምን ጉድ ይዛ መታለች? የሱምያን ቤት በእኔ ስም አድርገው እኔ ንብረት እንዲኖረኝ እፈልጋለሁ፣ በእኔ ስም ንብረት እንዲኖረኝ እፈልጋለሁኝ ሰኢድ ብላ እንግዲህ የሱምያን ቤት ለእኔ እንድታረግ እፈልጋለሁ። ይሄም ደግሞ ማይሆን ከሆነ በስሜ እንዲኖረኝ በአካውንቴ 3 ሚሊዮን እንዲኖረኝ እፈልጋለሁ ብላ እንግዲህ ዛሬ ደግሞ ለየት ባለ ሀሳብ መታለች ማለት ነው። እንግዲህ ለይቶላታል ማለት ነው። አሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሌ ተከታታይ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ ከኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። ውድ ቤተሰቦቼ በያላችሁበት ሰላማችሁ በዚህ ትትረፍ ይልኝ እያልኩኝ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ አድርጎኝ አበረታቱኝ እያልኩኝ እንግዲህ ሀዩ በየቀን ቀኑ እንግዲህ አዲስ ነገሮችን ይዛ ትመጣለች። እንግዲህ ትወናው እንደቀጠለ ነው ማለት ነው። ውድ ቤተሰቦቼ እንግዲህ ሀዩ እንግዲህ ከቀን ወደ ቀን አዲስ ነገሮችን ይዛ እየመጣች ነው እና ዛሬ ደግሞ እንግዲህ ለየት ባለ ነገር እንግዲህ ወደ ንብረት ደግሞ መታለች ማለት ነው። ወደ ንብረት ክፍፍል መታለች ማለት ነው። እንግዲህ ዛሬ ይዛለን የመጣችው የሱምያ ቤት አዳማ ላይ እንግዲህ በሱምያ ስም የተገዛ ቤት አለ ማለት ነው። ያም ቤት እንግዲህ በስም ያዙርልኝ፣ ሱምያ መቼም ካንተ ጋር አትኖርም፣ ትዞራለህ እንጂ ሱምያ አንተ ጋር አትኖርም፣ አንተ ጋር አትመጣም። ስለዚህ እኔ በእኔ ስም አድርገውና ይኸው የቪዲዮ ማስረጃ አለኝ። ነገ እንኳን ብትጠይቅ ይኸው የቪዲዮ ማስረጃ ስላለኝ በእኔ ስም እንዲሆንልኝ እፈልጋለሁኝ። ይሄን ደግሞ የማታደርግ ከሆነ በአካውንቴ በእኔ ስም 3 ሚሊዮን እፈልጋለሁኝ እያለች ነው ማለት ነው። እና እኔ የቤት ኪራይ ሰልችቶኛል፣ በወር 40 ሺህ እያለች ነው ማለት ነው። እና እንግዲህ ሰኢድም ደግሞ አንቺ ነሽ እንዴ የምትከፊው? እኔ ነኝ የምከፍለው፣ ምን አስጨነቀሽ አንቺ እያላት ነው ማለት ነው። እና ኢትዮጵያ ላይ ያው አዲስ አበባ ላይ ሪል ስቴት ገዝተናል፣ እሱ ሲያልቅ አዲስ አበባ ትሄጃለሽ፣ ግን አሁን ቆጭ በይ እዚሁ እስከሚያልቅ ድረስ እኔ ነኝ የምከፍለው። በአሁኑ ሰዓት እኔ እጄ ላይ ምንም ነገር የለም፣ ስለዚህ ቁጭ በይን፣ የቤት ኪራይ የሚከፋል አይጠፋም፣ የምገዛበት ነገር የለኝም እያላት ነው ማለት ነው። እንግዲህ እሷ ቀልብ የላትም። የሱምያ በቃ ከሱምያ ጋር ስላያያዛት የሱምያን ቤት ተሽጦ በእኔ ስም የሱምያ ቤት በእኔ ስም እንዲሆን እፈልጋለሁኝ። ቤተሰቦችም ወንድሞችም አንተ ጎንደር በሄድክበት ወንድሜም በአንቺ ስም አንድ ነገር የለም ብሎ እንትን እያሉኝ ነው። ስለዚህ በእኔ ስም እንድታረግ እፈልጋለሁ እያለች ነው ማለት ነው። እንግዲህ ሀዩ ማለት ነው ያው ከሰኢድ በቃ ላዩ ላይ እንደዚህ ሙጭጭ ብላ የተጣበቀችበት በቃ የፈለገችው ነገር አለ፣ ማድረግ የፈለገችው ነገር፣ ማሳካት የፈለገችው ነገር አለ ማለት ነው። ስለዚህ ሰኢድም ደግሞ ምን አላት? ጸባይሽን አስተካክለሽ ገና ትዳርም ገና እንትን አላለም፣ ገና አልተዋወቅም፣ ገና ያው ዘልቀን ወደ ትዳሩ በቋፍ ያለን ነገር ነው። ስለዚህ ገና ወደ ውስጥም ገባ አላልንም። ወደፊት የሚደረግ ነገር ነው ይሄ፣ አብረን ሰርተን ምናምን ነው እንጂ አሁን በክራይ ቁጭ በይ ብሏታል ማለት ነው ይላል ማለት ነው እሷ እንግዲህ የሱምያ ቤት በእኔ ስም እንዲሆን እንዴ? የሱምያ ቤት እንዴት ብሎ ነው ላንቺ የሚሆነው እንዴ? ሱምያ ጋር እንኳን ቢታረቁም መቼም በመሀላቸው ልጆች አለ፣ እሷ እንትን ብትልም ልጅ አለ። ሱምያ እንኳን ባትኖርበት ይሄ የሱምያ ንብረት ነው፣ የልጆቿ
አንድ ሰው እስከወለደ ድረስ ያው ለልጆቹ ነው ማለት ነው። ስለዚህ የሱምያን ልጆች እንኳን እንዳለው ረስታለች። በቃ ለሱምያ ብላ እንትን ማለት በቃ የሱምያ በእኔ ስም ይዙር ድፍረቷ። እንዲህ ምን አይነት አስተሳሰብ ነው ግን ያላት? እውነት እንዴ ልጆች አሉት እኮ ሱምያ ልጆቿን የምትንከባከብ ነገ ለልጆቹ ሰኢድም ቢሆን ለልጆቹ የሚያወርሳቸው ነው። እሷም ሱምያን ብትሆን በእሷ ስም ነው ሁለታችንም ለፍተን ጥረን ግረን የገዛ ነው ብሏል ማለት ነው። 5 ሳንቲም ሳታዋጣ 5 ሳንቲም የእሷ ድርሻ ሳይኖርበት ሳትደክምበት ምን ሳትልበት በእኔ ስም ይሁን ድፍረቷ። ኧረ እንደው ምን አይነት ደፋር ነች ሀዩ። እኔ ጤነኛም አይደለችም እውነት። እና ደግሞ እንዴት ብላ ነው ሱምያ ብልጥ ሁኚ ጎበዝ ሁኚ ማለት ነው። እዚህ ጋር ሱምያ ጎበዝ ሁኚ። ሀዩ የምትፈልገው ንብረት ነው። ሰኢድንም ፈልጋ አይደለም እውነት፣ ሰኢድንም ፈልጋ አይደለም ንብረት ነው የምትፈልገው እሷ። በቃ ገና ስንት ዓመት አብሮ ኖረው ነው በእኔ ስም እንዲሆንልኝ የሆነ ነገር በእኔ ስም እንዲኖር እፈልጋለሁ የምትለው። ገና ስንት ዓመት አብሮ ኖሩ? ዓመት እንኳን አልሞላቸውም ከተጋቡ። ይህ ሁሉ ብጥብጥ ያው እሷ ከገባች በኋላ እንደዚህ ብጥብጥ ሚዲያ ላይ ወጥቶ ስለነሱ ብቻ ስለ እሷ ከመጣች በኋላ ነው ይሄ ሁሉ ነገር። ድሮኛን ሰኢድና ሱምያም በድራማ በተለያዩ ነገር ነበር የምናውቃቸው፣ ግን ገና ዓመትም ሳይሆን ስለ ንብረቱ ማውራት ጀምራለች ማለት ነው። ስለዚህ ሱምያ ብልጥ መሆን አለብሽ። አንቺ እንኳን ባትፈልጊ የራሴ ንብረት አለኝ ብትይ ራሱ ይሄ የልጆችሽ ነው። ስለዚህ ሰኢድ ያው ጥሪ አቅርቦልሻል። መተሽ ስሙ ወደ ራስሽ እንዲዞር ካላደረግሽ ከእጅሽ ይወጣል ብሏል ማለት ነው። ስለዚህ ብልጥ ሁኚ። ባትፈልጊው እንኳን ትሸጪዋለሽ። እዛ አካባቢ እንኳን አልኖርም ብትይ ማለት ነው። እዛ አካባቢ አልኖርም እንኳን ብትይ ሽጠሽው ለልጆችሽ የወደፊት ቅርስ ታስቀምጪላቸዋለሽ። ሌላ ደግሞ የተሻለ ቦታ እዛ አካባቢ ባትፈልጊው ሌላ ደግሞ ቦታ ትገዢላቸዋለሽ። ስለዚህ ወደ ስምሽ እንድትዘዋወር ብልጥ ሆነሽ ይሄንን ወደ እጅሽ ማስገባት አለብሽ። ለልጆችሽ ማለት ነው። የልጆችሽ ቅርስ ነው፣ ለልጆችሽ ንብረት ማለት ነው። ስለዚህ ብልጥ ሆነሽ ይሄንን ነገር ንብረቱን ወደ እጅሽ ማስገባት አለብሽ ማለት ነው። ሀዩ እንደሆነ ስራዋ ሁሉ የሚያምር ነገር ስላልሆነ የምትፈልገው እሷ ንብረት ነው። ሰኢድንም እውነት ሰኢድንም እንግዲህ እስከ 15 ቀን እያለ ነው እንግዲህ ሰኢድንም ራሱ እንግዲህ ምን ልታረገው ምን ልታስደረገው እንደሆነ አናቅም። እንግዲህ እስከ 15 ቀን እያሉ ነው እንግዲህ ከዛ በኋላ እናየው ይሆናል። እና ሀዩ ያው ወደኋላ የምትል ሰው ስላልሆነች ሱምያ ቶሎ ብለሽ ፈጠን ብለሽ ይሄን ንብረት ለልጆችሽ ቦታ ማበጀት አለብሽ። ይሄን ንብረት ወደ እጅሽ ማስገባት አለብሽ ማለት ነው። ስለዚህ ሀዩ የጥቅም ሰው ነችና እንደገና ደግሞ ያሲንን ጥርሱን ሰብረዋለች። ጥርሱን ሰብራ ትንሽ እንኳን ይቅርታ ብላ እንኳን አትጠይቅም። እንደገና ደግሞ እንደውም እኮ በድስት እንትን ልለው እኮ ነበረ፣ በድስት ላወልቅለት እኮ ነው የነበረው፣ እንደውም በድስት ልመታው ነበር አላለችም? ቀዌ የሆነች በድስት ልመታው ነበር። እንደገና ደግሞ ባሌ በሌለበት ልሽሽ ምናምን እንዴ! እሱ እኮ ልሽሽ አላለሽም። ሴት ናት፣ ሴት ወጌሻ ነው ይዞልሽ የመጣው። እንግዲህ እንደ ደንባችን እንደ ባህላችን እንግዲህ ሴትን ነው የምታሸው። ይዞላት የመጣ ጥርሱን አውልቃ ሰኢድ ያው እንግዲህ ያው እሷ ባጠፋችውም ጥፋት ዞሮ ያው ወደ ሰኢድ ነው የሚመጣውና ሰኢድ እንግዲህ ጥርሱን ሊያሳክም ነው ማለት ነው። እንግዲህ ያስተክልለታል ማለት ነው። ግን ያው ቪዲዮ እንዳትጭኝ ብዬ ነበረ። ያረ እንኳንም ተጫነ። ጉዷ ይታይ እንጂ የሀዩ ጉድ ይታይ እንጂ ጉዷ መታየት አለበት። ስለዚህ ባይጭኖ ኖሮ በምን እናቅ ነበረ? እንደዚህ ጥርስ መታ። እንደገና ደግሞ ይቅርታ እንኳን አትልም። እውነት
እኔ አጥፍቻለሁኝ ተጸጽቻለሁ ብላ እንኳን ይቅርታ የምትጠይቅ ነገር አይደለችም። እና ጥፋቷ በቃ ትክክል ነው ብላ ነው እንትን የምትሆነው። እንደገና ደግሞ እንደዛ እያለች ሰኢድ ደግሞ ትናንትና ስትል የነበረ ሌላ፣ ዛሬ ደግሞ ሌላ። ትናንትና ሰኢድ እኔን እንዳያገባኝ እኔን ሊለምነኝ ነው እንዴ ሊያስለምነኝ ነው እንዴ የሚመጣው ስርስር የሚሮጠው እኔ እሱን አልፈልገው፣ እኔ ከእሱ ጋር መታረቅ አልፈልግም፣ መፋታት ነው የምፈልገው ስትል ነበር ማለት ነው። ዛሬ ደግሞ ተገልብጣ የንብረት ክፍፍል ነው፣ በእኔ ስም እንዲህ መኖር አለበት፣ በእኔ ስም እንደዚህ መቀመጥ አለበት ብላ ዛሬ ደግሞ ለየት ባለ ነገር መታለች ማለት ነው። እና ጥቅም ፈላጊ መሆኗ ያው የታወቀ ነው እንጂ ሰኢድ ላይ ተንጠለጠለችው በቃ ከሰኢድ የሆነ ነገር አገኛለሁ በሚል ነው እንጂ የምትቀመጥበት እንግዲህ አላጣችም። ቢሆን እንደሚናገሩት በወር 40 ሺህ ብር በቅንጦት ነው የምትኖር ያለችው። በወር 40 ሺህ የቤት ኪራይ እየተከፈለላት የምትኖር እንግዲህ ከባለስልጣን እኩል ማለት ነው። አስባችሁታል? እንግዲህ ሲናገሩ እንደሰማ ነው ማለት ነው። በወር 40 ሺህ እየተከፈለላት እየኖረች እንደገና ደግሞ የራሴ የሆነ ቅርስ ሊኖረኝ እፈልጋለሁ በራሴ ገና ምኑም መኖሯን እና እንትኗንም ገና ሳታረጋግጥ ያው በወጣው እንኳን የሆነ ነገር ሆኜ እንኳን በወጣ በቃ ይሄ ነገር አለኝ ይሄን ነገር ወርሼ ወጥቻለሁ ለማለት እኮ ነው። አቤት እንደው ልቦና ይስጥሽ ነው የምለው እንደው። እና ያው እነሱ እንግዲህ ድራማው ትወናው እንደቀጠለ ነው በጣም በሚገርም ሁኔታ ማለት ነው። ስለዚህ ሱመያን ልትነቂ ይገባሻል ማለት ነው። ልትነቂ ይገባሻል። ንብረቱን ወደ ራስሽ እጅ ማስገባት ይኖርብሻል። የልጆችሽ ንብረት ነውና ስለዚህ አልፈልግም ምናምን እንዳትይ፣ ነገ ልጆችሽም ሊጠይቁሽ ይችላሉና ይሄ ነገር ማለት ነው። ስለዚህ ወደ ራስሽ እጅ እንዲገባ ቶሎ ብለሽ ጉዳዩን ማስጨረስ አለብሽ እላለሁኝ። ውድ ቤተሰቦቼ እንግዲህ የሀዩ ታሪክ በየቀኑ አዲስ ነገር ይዛ እየመጣች ነውና የሚያልቅ አይደለም። እኛም እንግዲህ እንፈተፍትበታለን እና ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁኝ። በቅንነት ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔም ከመዳም ኩሽና ነኝና አበረታቱኝ። ለፈመሱት ብቻ ሽቃብጦ ላለሁኝ ውድ ቤተሰቦቼ እንግዲህ ለነበረን ቆይታ አመሰግናለሁ። ሰላማችሁ ብዙ ትረፍ ይበልልኝ በያላችሁበት ዓለም ዳርቻ እያልኩኝ ባይ ባይ።